ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። ዛሬ እስቲ ስለ ኮሌስትሮል መፍትሄዎችን ልንገራችሁ። በተለይ ዛሬ ይሄን ሀሳብ ማንሳት የወደድኩትኝ ከዚህ ከኮሌስትሮል ጋር ተያይዞ የምጠይቁኝ ጥያቄዎች ስላለ ነው። ይሄ በተለይ ከፍተኛ ኮሌስትሮል አለብህ ተባልኩኝ፣ እንዴት መቀነስ እችላለሁ? ኮሌስትሮል አስቸገረኝ፣ ከፍተኛ ውፍረት፣ እንደዚህ አይነት ቦርጭ፣ እንደዚህ አይነት ነገሮች አስቸገረኝ እንዲህ የምትሉኝ ሰዎች አላችሁ። ስለዚህ ዛሬ በተለይ ኮሌስትሮል ምንድነው? ኮሌስትሮልን እንዴት ከሰውነታችሁ ስር ማስወገድ ትችላላችሁ የሚለውን እነግራችኋለሁ። በተለይ ስለ ኮሌስትሮል አሁን ስናወራ ጤናማ ኮሌስትሮል አለ፣ ባድ ኮሌስትሮል ኤልዲኤል የምንለው ይሄ ባድ ኮሌስትሮል አለ። ስለዚህ በዋናነት ስለ ባድ ኮሌስትሮል ወይንም መጥፎ የኮሌስትሮል አይነት ስለምንለው እነግራችኋለሁ። መፍትሄው ምንድነው? በተለይ ከዚህ ከአመጋገብ ጋር ተያይዞ ኮሌስትሮልን ከሰውነታችሁ ስር ሊቀንሱ የሚችሉ ምግቦች አሉ። ከዛ ባለፈ ስለ ኮሌስትሮል መሰረታዊ ሀሳቦችንም እናያለን ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ ኮሌስትሮል ምንድነው? በተለይ ይሄ ከፍተኛ ኮሌስትሮል ምንድነው የሚለውን ነገር ስንመለከት ዋናው ሀሳብ እንግዲህ አላስፈላጊ ስብ ሰውነታችን ውስጥ መከማቸት ነው። ኮሌስትሮል ምንለው በተለይ የደም ቧንቧ አካባቢ ኮሌስትሮል የሚከማች ከሆነ ይሄ በጣም ከፍተኛ ችግር ያመጣባቸዋል። የኮሌስትሮል ክምችት ራሱን ችሎ ህመም ነው። እንደገና ኮሌስትሮል የደም ቧንቧ ላይ በተለይ በሚከማችበት ጊዜ ለተለያዩ ህይወትን እስከ ማሳጣት የሚደርሱ ህመሞች ሊዳርጋችሁ ይችላል። ለምሳሌ ግፊት በቀላሉ ያመጣባችኋል፣ ስኳር፣ አላስፈላጊ ይሄ ውፍረት፣ ቦርጭ፣ የልብ ህመም፣ ስትሮክ እነዚህ ነገሮች ሁሉ ተያይዘው ይመጣሉ። ምክንያቱም የደም ቧንቧ አካባቢ ሲለጠፍ የደም ቧንቧችሁ እየጠበበ ነው የሚሄደው። የደም ቧንቧ ሲጠብ ግፊት ሰውነታችሁ ላይ በበቂ ሁኔታ ሰውነት ላይ እንዳይንቀሳቀስ ደም ስለሚያደርግ ግፊት ይኖራል። ይህ ልብ ላይ ራሱን ችሎ የሚያመጣው ጫና አለ። ልብ በበቂ ሁኔታ ደም አያሰራጭም። ከዛ ባለፈ በቀጥታ ለስትሮክ ሊያጠቃችሁ ይችላል። እንደዚህ አይነት ነገሮች ተያይዘው ይመጣሉ። ስለዚህ ይሄ የኮሌስትሮል ክምችት ሰውነት ላይ ካለ እንደ ቀላል ልታዩት አይገባም። ቶሎ መፍትሄ ፈልጋችሁ ማስወገድ አለባችሁ። መፍትሄው ምንድነው? አሁን በተለይ ኮሌስትሮላችሁ ከፍ ያለ ሰዎች፣ መቀነስ የምትፈልጉ ሰዎች በተለይ ኮሌስትሮልን ከደም ቧንቧ ላይ ሊያጸዱ የሚችሉ በጣም አሪፍ ምግቦች አሉ። እነዛን ልንገራችሁና መጠንቀቅ ያለባችሁን ምግቦችም እንደዚሁ አያይዘን እናያለን ማለት ነው። የመጀመሪያው ለኮሌስትሮል በጣም ጥሩ የሆነው ምግብ ኦትስ ወይንም አጃ ነው። አጃ ትልቁ ጥቅም እንግዲህ ኮሌስትሮል እንዲቀንስ ያደርጋል። በተለይ ከደም ቧንቧ ላይ ኮሌስትሮል እንዲጸዳ የማድረግ አቅሙ ኦትስ እጅግ በጣም ከፍተኛ ነው። እንግዲህ አጃን በሾርባ መልክ መጠቀም ትችላላችሁ። እንደዚሁም የአጃ ቅንጬ እንደዚሁ አለ። ያንንም መመገብ ነው። ይሄን በተለይ አሁንም ነግራችሁን ምግቦች በእለት ከእለት የምትመገቧቸው ምግቦች ውስጥ ማካተት ነው። እነዚህን አካታችሁ እየተመገባችሁ ስትሄዱ ኮሌስትሮል እየጸዳ ይሄዳል ማለት ነው። ስለዚህ ኦትስ ብትጠቀሙ አንደኛ በጣም መልካም ነው። ሌላኛው የቀይ ሽንኩርት ውሃ በማር መውሰድ ነው። የቀይ ሽንኩርት ውሃ በነገራችን ላይ ለሰውነት በጣም በርካታ ጥቅም አለው። በተለይ አሁን ከዚህ ከኮሌስትሮል ከመቀነስ ጋር ተያይዞ ምን ታደርጋላችሁ? ቀይ ሽንኩርትን ፈጭታችሁ ውሃውን ለብቻ ታጠሉትና እዛ ውሃ ላይ አንድ የሻይ ማንካ ንጹህ ማር በውሃ አድርጋችሁ ለምሳሌ አንድ ብርጭቆ ውሃ ላይ የቀይ ሽንኩርት ውሃ ትጨምራላችሁ። ከዛ በኋላ አንድ ማንካ ማር ጨምራችሁ አዋህዳችሁ መውሰድ ነው። ይሄንን በተለይ በቀን አንድ ጊዜ ብትወስዱ ከደም ቧንቧ ላይ ኮሌስትሮላችሁ እየጸዳ እንዲሄድ ያደርጋል። ይሄንንም መጠቀም ትችላላችሁ። ሌላኛውና በጣም ጥሩ ማር ነው። ማር እንግዲህ እዚህ ጋር በተለይ ከኮሌስትሮል ጋር ተያይዞ ስለ ማር በዋናነት መንገር የምፈልገው አንደኛ ነገር አንድ የሻይ ማንካ ማር በአንድ ብርጭቆ ለብ ባለ ውሃ መውሰድ። ይሄ በተለይ ጠዋት በባዶ ሆዳችሁ መውሰድ ነው። ይሄ ኮሌስትሮል ከሰውነት ላይ የቀለጠ እንዲወገድ ያደርጋል። ከደም ቧንቧችሁ ላይ እንዲጸዳ ያደርጋል። ከፍተኛ ኮሌስትሮል አለብኝ የምትሉ ሰዎች ምንጊዜም ጠዋት ቁርስ ከመመገባችሁ ቀደም ብላችሁ
አድርጋችሁ አንድ ብርጭቆ ውሃ ለብ ታደርጋላችሁ። እዛ ላይ ንጹህ ኦርጋኒክ ማር አንድ ማንካ ትጨምሩና አዋህዳችሁ ያንን በባዶ ሆዳችሁ መውሰድ። ይሄ ከደም ቧንቧ ላይ እየጸዳ እንዲሄድላችሁ ትልቅ አስተዋጽኦ ያደርጋል። ሌላው የአፕል ጭማቂ በተለይ በውሃ ደባልቃችሁ መውሰድ ነው። ይሄንንም ልክ እንደ ማር ጠዋት ላይ መጠቀም ትችላላችሁ። ጠዋት በባዶ ሆዳችሁ አንድ ብርጭቆ ውሃ ላይ የአፕል ጭማቂ ጨምራችሁ አዋህዳችሁ መውሰድ። ይሄም እንደዚሁ በባዶ ሆድ በቀጥታ አንጀትን፣ ሆድ ዕቃን የማጽዳት እንደዚሁም ደግሞ ከደም ቧንቧችሁ ላይ ኮሌስትሮልን ጠራርጎ የማስወገድ አቅሙ እጅግ በጣም ከፍተኛ ነው። የአፕል ጭማቂ መጠቀም ትችላላችሁ። በነገራችን ላይ የአፕል ጭማቂ ብቻ ሳይሆን የብርቱካን ጭማቂም ተመሳሳይ ግልጋሎትን ይሰጣቸዋል። ልክ እንደ አፕል ጭማቂ ሁሉ የብርቱካን ጭማቂም እዚህ ጋር መጠቀም ትችላላችሁ። ሌላው የአሳ ዘይት ነው። በነገራችን ላይ የአሳ ዘይት ለሰውነታችን በጣም በርካታ ጥቅሞች አሉት። አንደኛው ይሄ ኮሌስትሮልን ከሰውነት ላይ የማስወገድ አቅሙ ነው። ታዲያ እዚህ ጋር አጠቃቀሙ ላይ ጥንቃቄ ማድረግ አለባችሁ። በቀን ከ1 እስከ 4 ግራም ነው መጠቀም ያለባችሁ። ይሄ እንደ ሰውነታችሁ እንደ እድሜያችሁ የአሳ ዘይትን ከ1 እስከ 4 ግራም በቀን ውስጥ ብትጠቀሙ ይሄ የባድ ኮሌስትሮል ከሰውነት ላይ እየጠፋ እንዲሄድ ያደርጋል። ይህንንም መጠቀም ትችላላችሁ። ሌላኛው ቴምር ነው። ስለ ቴምር በነገራችን ላይ ከዚህ ቀደም ራሱን ችሎ ቪዲዮ ሰርችላችሁ ነበረ። እዛም ላይ ለኮሌስትሮል ጥሩ እንደሆነ ገልጫለሁ። በተለይ እዚህ ጋር አሁን ኮሌስትሮላችሁ ከፍ ያለ ሰዎች 3 ፍሬ ቴምር ከአንድ ብርጭቆ ለብ ያለ ውሃ ጋር አንድ ላይ ደባልቃችሁ ጠዋት በባዶ ሆዳችሁ ብትወስዱ ትልቅ ለውጥ ታዩበታላችሁ። ጠዋት ከእንቅልፍ እንደተነሳችሁ አንድ ብርጭቆ ውሃ ለብ ታደርጋላችሁ። ከዛ ቴምሩን ከታትፋችሁ መሀሉ ያለውን ፍሬ ታስወጡትና ከታትፋችሁ ለብ ያለ ውሃ ውስጥ መጨመር፣ ከዛ የተወሰነ አቆይታችሁ ያንን መውሰድ ነው። ይሄን በምታደርጉበት ጊዜ ከሰውነታችሁ ላይ ባድ ኮሌስትሮል እየቀነሰ እንዲሄድ ያደርጋል። ስለዚህ እነዚህ በተለይ አሁን የነገርኳችሁን ምግቦች አዘውትሮ መውሰድ ከሰውነት ላይ ኮሌስትሮል እየቀነሰ እንዲሄድ ያደርጋል ማለት ነው። ሌላው ደግሞ ከዚህ ባለፈ በቋሚነት ኮሌስትሮልን ለመቀነስ ለማጥፋት የሚረዱ ምግቦች አሉ። ይሄ አበላላችሁ ስር ምንጊዜ ማካተት ያለባችሁ ነጭ ሽንኩርት ለሰውነት በርካታ ጥቅም ይሰጣል። እንደዚሁም ኮሌስትሮልን ለመቀነስ ይረዳል። ጥራጥሬዎች፣ ፍራፍሬዎችን አመጋገብ ስር ማካተት፣ አቮካዶ በተለይ ጤናማ ቅባት አለው፣ ኮሌስትሮልንም ለማስወገድ ይረዳል። የወይራ ዘይት ብትጠቀሙ፣ እንጉዳይ፣ አፕል እንደዚህ አይነት ነገሮች ኮሌስትሮል ሰውነት ላይ እየጨመረ እንዳይሄድ ምንጊዜም ጽድት ያለ ኮሌስትሮል ሰውነታችሁ ላይ እንዲኖር በተለይ ባድ ኮሌስትሮል እንዲጠፋ ጤናማ ኮሌስትሮል እንዲጨምር በማድረግ ሰውነታችሁ ላይ የኮሌስትሮል ችግር እንዳይመጣ ያደርጋል። በነገራችን ላይ መቀነስ ያለባችሁ ደግሞ ምግቦች በዚሁ ልንገራችሁ። በተለይ የስጋና የወተት ፕሮዳክቶችን መቀነስ አለባችሁ። ምንጊዜም በተለይ ኮሌስትሮላችሁ ከፍ ያለ ሰዎች ጥሬ ስጋ ባትመገቡ ወይንም በከፍተኛ ሁኔታ ብትቀንሱ መልካም ነው። የወተት ተዋጽኦችን መቀነስ፣ ይሄ ወተት፣ ቅቤ፣ አይብ እንደዚህ እርጎ ከወተት ጋር የተያያዙ ምርቶችን ብትቀንሱ መልካም ነው። ምክንያቱም የስጋ የወተት ዘሮች ሰውነት ላይ ኮሌስትሮል ከፍ እንዲል የማድረግ አቅም አላቸው። ስለዚህ በተቃራኒው ከላይ ያየናቸውን ማድረግ፣ እነዚህን ደግሞ መቀነስ ከዚህ ከኮሌስትሮል ጋር የተያያዙ ችግሮችን ለመፍታት ይረዳችኋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ